ቦታ መንጎጃ እንደ ልብ ኢፉዬን አረገዘች። ያረገዘችው ልጅ የማን ነው? የናታን ወይስ ያፌት? ቢኒና ናታን ተገናኝተዋል። ኢፉዬ ደግሞ ከያፌት ቁልፍ ይዛበት እንትን ስትል ያፌት ያዛት። ገኒዬን ደግሞ ማውራት ጀምራለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ አድርጉልኝ ማለት ነው። የሌሎችም የጓደኞቻችሁም ሸር አድርጉና አብረን እንደግ ማለት ነው። ዛሬ ይዤላችሁ የመጣሁት ሐረግ ድራማ 94 ይዤላችሁ መጥቻለሁ ማለት ነው። ኢፉዬን ካፌ ድጋ የጠጡ ነበረ፣ ወይም ደግሞ የራት ግብዣ አዘጋጅተው ነበረ። ከዛ በኋላ ደግሞ በቤት ያደረግኑን ይቅርና ውጭ ወተን በውጭ ራት እንብላ ሲላት እምቢ አይሆንም እኔ አሞኛል አለችው ማለት ነው። ያው እሱ ከወጣ በኋላ በጣም ስለተጨናነቀች ይመስለኛል ያስታውካት ምናምን ነበረና ከዛ ውጭ ወተን እንብላ ምናምን ስትላ አይ ሲላት እሱ ነው ያፌት ማለት ነው ሲላት አይ እቤት ብንበላ ይሻላል ምናምን አለችው ማለት ነው። ከዛ አንተ እስከምትመጣ ድረስ እኔ አዘጋጃለሁ እና አንተ በጊዜና አለችው። ከዛ ስትለው ጊዜ እሱ ደግሞ ኧረ አይሆንም ውጭ የበላን ይሻላል አላት ማለት ነው። ሲላት አይ ውጭ የበላን አይሻልም እኔ አሞኛል ስለዚህ መውጣት አልችልም አለችው። እሺ እኔ ልምጣና ሐኪም ቤት ልውሰድሽ እንዴ አላት። አይ አልፈልግም ይሻለኛል አለችው ስትለው እሱም ደግሞ ኢፉዬ ተይ የኔ ንግስት ተይ ልምጣና ሐኪም ቤት ልውሰድሽ አላት። እሷ ደግሞ አይ አልፈልግም ይሻለኛል ትንሽ አርፍበታለሁ አለችው። ከዛ በኋላ ደግሞ እሺ መቶ ሐኪም ቤት የሚወስድሽ መኪና ልላክልሽ እንዴ ሲላት አይ አያስፈልገኝም ይሻለኛል በጣም ከባሰብኝ ደግሞ እደውልልሃለሁ አለችው። እሺ ከዛ እስከሚመጣ ድረስ ደግሞ ለባብሳ ተኳኩላ ዘፈንዋ ከፍታ እየጨፈረች ያለ መጣ እሱ ማለት ነው ያፌት። ከመጣ በኋላ ደግሞ የጨፈረች ቆሞ አያትና በመጨረሻ እስኪ እንብላ እስኪ እንጠጣ ምናምን አላት። ከዛ በሉ ጠጡ። መጨረሻ ደግሞ እንደሰከረ ሰው ሆኖ እሱ ደግሞ ሊፈትናት ነው። ለምን ከዛ በፊት ብለዋል ናታን እንደዚህ አይነት ስራ አይሰራም ፈሪ ነው። አሁን ላይ ግን ከኤፍራታ ጋር የሆነ ነገር እየሰሩ ነው። የሆነ ነገር ደግሞ የሆነ እቅድ አቅደውብኝ ነው እንጂ እንደዛ ሊሆን አይችልም። ናታን በታምር እንደዚህ አይነት ስራ ይሰራል ብዬ አላስብም ብሎ ነበረ። እንግዲህ እንዳለውም ቤት መጥቶ የሷን ሊፈትናት ፈልጎ ነበር። እሷም ደግሞ እንደ በቀደም መስሏት ወይም ደግሞ እንደ መጀመሪያ መስሏት ይሄ ነገር እንደተፈጠረ ስለማታቅ መስሏት ያው ከጠጣ ቁልፍ ወስዱበታለሁ ብላ ነው መሰለኝ። ከጠጣ በኋላ ጨፍሮ ጠጥቶ ምናምን ገደም ካለ በኋላ ከዛ አውቆ እንደተኛ ሰው ሲያስመስል እሷ ደግሞ የተኛ መስሏት በኪሱን እጇን አስገብታ ቁልፉን ጎተት አድርጋ ስታወጣው እጇን ያዛት ማለት ነው። እጇን ሲይዛት ደግሞ ምን ያክ እሷ የእሷን በያዛትን እኔ እንደነገጥኩኝ የባሰ ማለት ነው።
እና እጇን ያዛት። ከዛ በኋላ ደግሞ ምን ይፈጠራል? ናታንና ቢኒን ተገናኙ። ሲደውልለት ምን ፈለክ? ለምንድን ነው የምትደውልልኝ አለው። ያው ገኒን አጠገቡ ስለሆነች ነው እንጂ ስልኩ ማያነሳለትም ነበር። ከዛ ይፈልግህ ነበር፣ ላወራህ እፈልጋለሁ፣ ትመጣለህ ያለሁበት ቦታ ሲለው አይ አልመጣም፣ እኔ እናንተ ካሁን ወዲህ ምንም ነገር የለንም፣ ልመጣምም አልችልም አለው ማለት ነው ቢኒ የናታን። ከዛ ናታን ደግሞ ተው ቢኒ እንደዛ አይደለም፣ ላገኘህና ሁሉም ነገር ልነግርህ እፈልጋለሁ ብሎ ሲለው አይ ምንም የምትነግረኝ ነገር የለም፣ እኔ እናንተ ጓደኝነታችን በዚህ አብቅተዋል አለው ማለት ነው። ከዛ በኋላ ገኒዬ ደግሞ ያው መናገር የፈታች ይመስለኛል፣ የመናገር የጀመረች ይመስለኛል። ቢኒ ስልኩን ብላ ስልኩን ስጠኝ፣ እኔ ያው ማውራት ባትችልም ስልኩን አናግረው ወይም ደግሞ ስጠኝ ያለችው ይሆናል፣ ብቻ አላቅም። ከዛ በኋላ ደግሞ እሷም ገኒዬ ምን ልስጥሽ፣ ምን ያልሽኝ ነው ብሎ ሲላት፣ ከዛ ስልኩን ስትለው ቢኒም ደግሞ ማውራት ጀመረ ማለት ነው። ሲያወራው ጊዜ በቃ እኔ ካንተ ጋር ምንም ነገር የለኝም፣ ልጨቃጨቅም አልፈልግም፣ ስለዚህ አልመጣም ብያለሁ፣ አልመጣም አለው ማለት ነው። እሺ በቃ ጠብቀኝ፣ ወደ ቤት እመጣለሁ፣ ቤት ሁሉም ነገር እናወራለን ብሎ አለው። ሲለው ጊዜ በጆሮውን ዘጋበት ማለት ነው ቢኒ። ከዛ በኋላ ደግሞ እየመጣው እኔ ደግሞ ሌላ ነገር ያወራዋል ብዬ እየጠበኩኝ ነበረ፣ ግን እንዴት እንደጠፋ፣ ማን እንደመታው፣ ማን እንዳገተው፣ ማንስ ተገለዋል ብሎ ያኔ ሞተዋል ብሎ እንደተናገረ ምናምን በቃ ይጠይቋል ብዬ ነበረ ግምቴን ያሰብኩት የነበረው ማለት ነው። እሱ ግን ያለው አንተ ሞተሃል ስለተባለች እህቴን በጣም እንትን ብላለች፣ በጣም ተጎታለች፣ በጣም አዝናለች እና ካሁን ወዲህ ልትጎዳ አልፈልግም ምናምን ብሎ ሲለው እህትና አንተ ገደል ግቡ፣ ካሁን ወዲህ ምንም አይደላችሁም፣ አላቃችሁም፣ አታቆኝም፣ ብታቆኝማ ኖሮ ወይም ደግሞ ጓደኛዬ ብትሆን ኖሮ ከዛ ጨለማ ታወጣኛለህ ብዬ ያሰብኩኝ ነበረ። አንተ እንኳን ልታወጣኝ የታለም ብለህ አልፈለከኝም። ያህትህ ነው እንዴ ያሳሰበክ? እኔ ጓደኛህን ነበርኩም እንዴ? አንተ ነህ መሰለኝ ከዚህ በፊት ራቃት እንዳትቀርባት ምናምን ብለህ ያስጠነቀከኝ። ካስጠነቀከኝ በኋላ ራሴን ካረኩኝ በኋላ ደግሞ የተፈጠረውን ያየሁኝ ነው። በእናንተ ሰበብ ነው እንደዚህ የሆንኩት። የእናንተ ሰበብ መቼ ያልቃል? የእናንተን ጦስ ደግሞ ወደ እኔና መጣችሁት። ስለዚህ እህትህም አንተም ላያችሁም አልፈልግም አለው ማለት ነው። ሲለው ቢኒ ምን የሆንክ ነው? እኔ እኮ ያልኩህ ያለሁት ብዙ ቦታ ሄጄ ፈልጌ ማደርገውን ነገር ጠፍቶኝ ምናምን ሲለው አሁን የዚህ ነው ወደ ውጭ ወተን እናውራ ያልከኝ? ሌላ በተግባር የምታወራ ነገር የለም? በቃ ከጨረስክ ሄድኩኝ ነኝ ብሎ ሄደ ማለት ነው። ቢኒ ወደ ቤቱ ሄደ። ቤዚ ደግሞ ከፍቅረኛዋ ጋር የጠዋት ስፖርት ጀምራለች። እንግዲህ አንድ ቀን በሮጠችው ወይኔ እግሬ፣ ወይኔ ጉልበቴ፣ ወይኔ ምናምን እያለች ትቀባጥራለች ማለት ነው። የሮጠ ባለሳት እናቱን ታገኘውና ልጄ
እና እስኪ አውራኝ በመኪና ውስጥ ግባ ትለዋለች። ስትለው ጊዜ እሱ ደግሞ ለምንድን ነው የምገባው? ከኔ ምን ፈለግሽ አላት ማለት ነው። ሲላት ካንተ ምን እፈልጋለሁ እና እናግባና እናውራ አለችው። አይ ላውራም አልፈልግም፣ ስራ አለብኝ። ወደ ቤት ገብቼ ልብሴን ምናምን ቀያይሬ ወደ ስራ ሊሄድ ነው። ደግሞ እኔ የማላውቀው ስራ አለ እንዴ? ትሄዳለህ? ትንሽ እናውራና መኪና ውስጥ ግባ። ወዴት ልትወስጂኝ? ልትገይኝ? ልታስወግጅኝ? ወይስ ምን ልታደርግኝ? ምን እያሰብሽ ነው ያለሽው? አላት ማለት ነው። ሲላት አይ እኔማ ምን አስባለሁ፣ እናውራ ነው ያልኩህ። እናትህ አይደለሁም እንዴ ስትለው እናቴ ብትሆኚ ታዲያ እና መኪና ውስጥ ግባ ትይኛለሽ? ካሁን ወዲህ ማን ያላምንሽም። ምን ፈለግ ስትለው ምን ላደርግልህ ነው የምትፈልገው ብላ ስትለው ምን ታደርግልኝ እፈልጋለሁ? አባቴ እንደሆነ ገደልሽው። ምን ታደርግልኛለሽ ብዬ ምን ልበልሽ አላት ማለት ነው። ሲላት ታው ልጄ ና ግባና እናውራ ስትለው አይ ብሎ ወደ ቤት ገባ ማለት ነው። ናታንን መኪና ውስጥ ጠርታው ነበረ። የሱም እቃውን አስገብተሃል? እቃዎቹን ሲያስገቡት አይተሃል ብላ ስትለው አዎ አይቻለሁ፣ ሁሉም በሰላም ገብተዋል አላት ማለት ነው። ሲላት እሺ ሌላኛው ስቃ ስትለው ሌላኛው ሙቃ ገብተዋል፣ ግን ይሄ የሚሆን ነገር አይደለም። ቀን ያለፈው ጊዜ ያለፈው ነገር ነው ሲላት አይ እንዲህ የሚባል ነገር የለም። ጊዜ ያለፈው ነገር ከሆነ ማሳደስ አለባችሁ። አንተና የምታዛቸው ሰዎች ግዴታ አስተካክለው መሄድ አለባቸው እና ይሄ ጊዜ ያለፈ ምናምን የሚባል ነገር የለም። መጀመሪያ ነግሬህ ነው ወደ ስራውን የገባኸው። ስለዚህ አንድ ነገር ሊበላሽብኝ አልፈልግም አለችው። ስትለው እሺ በቃ እንዳልሽ፣ ግን ይሄ እኮ ጊዜውን ያለፈ ነው ሲላት እንዲህ የሚባል ነገር የለም ብዬሃለሁ። እንደተናገርኩህ ወይም ደግሞ እንደነገርኩህ አስተካክል፣ እንዳታበላሽብኝ። እኔ በስራዬ ሊበላሽብኝ አልፈልግም አለችው። ገንዘብ አይደለም እንዴ የምትፈልገው? ገንዘብ የምትፈልግ ከሆነ ደግሞ እንደተነገረህ አስተካክለህ ስራ አለችው። እሺ በቃ እንዳልሽ የዲያና እናት ብሎ ሲላት የዲያና እናት እንዳትለኝ፣ በልጄ ስም እንዳትጠራኝ አለችው። ታዲያ ምን ብዬ ነው ምጠራሽ? አላቃ ብለህ ጥራኝ እንጂ የዲያና እናት ከሊ እናት ምናምን ብለህ ስትጠራኝ እንዳልሰማ አለችው። እሱም ደግሞ ችግር የለም እሺ አላትና ከመኪና ወረደ። ያው ከቢኒ ከተገናኘ በኋላ ደግሞ ቢኒ ተቆጥቶት አንተ የፍቅር እንትን ታውቃለህ? ብታውቅ ኖሮማ እንደዛ አልነበረም። ይፉዬ እንደዛ የሆነችልህ ባንዴን ፍቅርህን አሳልፋ የሌላ ሰው ስትሰጣት በዛ ሰዓት እንትን ነበረ። መቼስ ፍቅር አይገባ አለው ማለት ነው። እንደዛ ሲለው ደግሞ ጭራሹን ባሰበት። እንዳትቀርባት፣ እንዳትደውልላት፣ እንዳትገናኝ የተባለ ናታን አዲሱ ፍቅረኛው ጋር ደወለ። አዲሱ ፍቅረኛ ይናል አላልኩም፣ ከየት አመጣሁት? ደወለና እንገናኝ አላት። ተገናኙ። ያወሩ፣ የሳቁ፣ የዞሩ። ግን የእናትሽ እንዳትናገራት፣ የማንም እንዳትናገሪ ስትውጪ፣ እናትሽን ካየችኝ ከአዲሱ ስራዬን ታባረኛለች
ወይም የሆነ መላ ፈጥረሽ ነይ አላት ማለት ነው። እረ ችግር የለውም አንተን እሺ ብለኸኝ እሺ በለኝ እንጂ የእናቴን እኔ ራሴ ያሳምናታለሁ፣ አታስብ፣ ጓደኞቹ ጠርተውኝ ነው ብዬ እወጣለሁ አለችው ማለት ነው። ከዛ እሱም ደግሞ እሺ በቃ እንደዚህ ከሆነ ነይ አላት። እሷም መጣች። እንግዲህ መዝናናት ጀመሩ ማለት ነው። ሉሊት ደግሞ ቤት ተቀምጣ እጄን አራጅት ይሆንብኛል፣ ሐኪም ቤት መሄድ አልችልም፣ ሰው ካየው የሰው አይን ይሆንብሻል ብለውኛል። ትልቅዬ ሴትዮ እንዴት ነው የእሷን አምኛት ወደ ቤት የተቀመጥኩት? ቤት ውስጥ ማልንቀሳቀሰው ማልወጣው፣ እጄ ደግሞ እንደዚህ ቆርጦ እንደዚህ እንትን ብሎብኝ ተጫውቶብኝ ሐኪም ቤት እንዳልሄድ፣ ሐኪም ቤት ከሄድኩኝ ደግሞ የሰው አይን ይሆንብሻል ስላሉኝ ፈራሁኝ። አሁን አራርጂት ከሆነብኝ እኔ ምንድነው ማደርገው? ምንድነውስ ሆነው እያለች ተጨናንቃለች ማለት ነው። እና ኤፉዬ ያፌት ያክስቱ ልጅ ቤት ከናንተ ጋር መኖር እፈልጋለሁ፣ አለያም ደግሞ ይሄ አሳምነሽ እኔ ወደ ቤት መጥቼ ከናንተ ካልኖርኩት ማረገውን አሳይሻለሁ። የናታንን ቪዲዮ ሰው ሲገድል የነበረ የናታንን ቪዲዮ እኔ ጋም አለ። ስለዚህ እዚህ ቤትማ አትገባም ምትኝ ከሆነ ደግሞ ማደርገውን እኔ አውቃለሁ። ሁሉም ነገር የፖሊስ እሰጣለሁ። ይሄ ቪዲዮ ሁሉም ወስጄ የእንትን ከሰጠውን ናታን እንደሚታሰር እንዳትጠራጠሪ። ስለዚህ እዚህ ቤት መግባት አለብኝ ብሎ ነግሯት ነበር ማለት ነው። ከዛ ያፌትም ደግሞ መጀመሪያ ሳይወጣ በፊት ያፌት ያው ራት እንበላለን ምናምን ካላት በኋላ ያፌት የሆነ ነገር ልነግርህ ፈልጌ ነበረ፣ ምንድነው የኔ ንግስት ብሎ ሲላት የሆነ ነገር ልናገርህ ነበረ ግን የምትቸኩል ከሆነ ስትለው እኔ አልቸኩልም ብቻ ንገረኝ ምን እንደሆነ ማወቅ ፈልጋለሁ ሲላት ያክስትህ ልጅ ዚኒኖር ፈልጋለሁ፣ ለምንድነው ዚኒኖር የምትፈልጊው ብሎ ሲላት ዚኒኖር የፈለኩት የብቻዬም ስለሆንኩ ሚላላክም ነገር የምፈልገውም ነገር እንትን ብሎ ሊያመጣልኝ ስለምፈልግ እዚህ ይቀመጥ ብላ ስትለው አይቀመጥም፣ እዚህማ አይሆንም፣ አላስገባውም አላት ማለት ነው። ለምን ያፌን እዚህ ቢሆን እኮ አሪፍ ነው፣ የሱም አሪፍ ነው፣ የኛም አሪፍ ነው፣ እኔም የብቻዬ ስለሆንኩኝ ብላ ስትለው እሱ ደግሞ ያፌት ደግሞ ከፈለግሽ ሰራተኛ አመጣልሻለሁ እንጂ አንቺን ሰራተኛ አምጥቼልሽ አብራችሁ ትሆናላችሁ ከሰራተኛ ዋጋ ነው እንጂ ማይጠየቅ ነገር እየጠየቅሽኝ ነው። ስለዚህ እሱን እዚህ ቤት ስላምጣው ምናምን ወይም ደግሞ እዚህ ቤት ይምጣ ምናምን አልሰማሽም አላት ማለት ነው። ሲላት ለምን ያፌት ስትል አልፈልግም፣ በዚህ ነገር ልስማማም አልችልም አላት ማለት ነው። እሺ በቃ ምናምን ብላ አለችው። እንግዲህ ከዚህ በፊት ቀለበት ሲያስርላት ቀለበቱን በስቶባት ነበረ። ያኔ በልኳ ሳይሆን የገዛው ቀለበት የሰርግ ዕለት ሲያደርግላት በስቶ ነበረ። ስለዚህ እሷ በተኛችበት ባጠገቡ ባለ በቻርጅ ወይም ደግሞ ባለ አጠገቡም ባለ እንትን ጣቷን ለክቶ ይዞ ሄዶ ነበረ።
ቀለበት አሰርቶላት ይዞ መጣ። ያ ቀለበት ደግሞ ሲያስርላት ደነገጠች ማለት ነው። ደነገጠች። ልቀበለው አልቀበለው ያለች እንትን ብላ ነበረ። ከዛ ተቀበለችው። ዝም ብላ ደግሞ ውስጧን እያረረ እላይዋ ላይ ደግሞ በጥርስ እየፎገረችው ጭፈራ ቀጠለች ማለት ነው። እና በጣም አሳዝናኛለች። እዚህ ጋር የሚወዱት ሰው እና የማይወዱት ሰው አንድ አይደለም። ታውቃላችሁ? የሚወዱት ሰው ጎረ እንትን ብሎ አሁን የምትወደው ሰው ቢሆን ኖሮ ቶሎ ብላ እንትን ብላ ትቀበለው ነበረ። ግን ይሄ ደግሞ የተሳቀቀች ያኔ ከጠጣ በኋላ ያ ቁልፉ ለመውሰድ ብቻ ምን ያክል ታገለች ማለት ነው። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ እስከ መጨረሻ ድረስ ይዩ። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ